ዓለምን የመቀልበስ ኃይል እንዳላቸው ዓለም ገና አላወቀችም። ከዋሻው የንጉሥ ሳኦል ሰራዊት ምድሪቱን እያሰሰ ነው። በሺህ የሚቆጠሩ የሰለጠኑ ወታደሮች ዳዊትን ለመያዝ እየመጡ ነው። በዋሻው ውስጥ ግን አንድ እንግዳ የሆነ ለውጥ ይከናወናል። በዕዳ የተዘፈቁ ሰዎች ጎርፍ ወደ የብረት ግንብነት የሚቀየርበት ሂደት ተጀምሯል። ይህ ሂደት ቀላል አይደለም። በረሃው ያስጨንቃል። እነዚህን የከተማ ሰዎች፣ እነዚህን ገበሬዎች፣ እነዚህን ነጋዴዎች ወደ ኮማንዶ ተዋጊነት የሚቀይረው የበረሃው እቶን ቀጣዩ ፈተናቸው ነው። ዳዊት እንዴት አድርጎ ነው ይህንን መንጋ ወደ ሰራዊትነት የቀየረው? በረሃው ውስጥ ምን አስተማራቸው? ይህንን ለማወቅ ከዋሻው ወጥተን ወደ አስፈሪው እስራኤል በረሃ መውረድ አለብን። ይህ ቦታ የበረሃው እቶን ይባላል። እዚህ ምህረት የለም። እዚህ ውሃ ወርቅ ነው። እዚህ ጥላ የለም። ፀሐዩ ቀን ያቃጥላል፣ ቅዝቃዜው ደግሞ ሌሊት ይቆረጣጥማል። ለአማካኝ ሰው ይህ ቦታ መቃብር ነው። ለዳዊትና ለተሰበሰቡት 400 ሰዎች ግን ይህ ቦታ የለውጥ ቦታ ሆነ። እነዚያ ተጨንቀን ነበር፣ ዕዳ አለብን፣ ተማረርን ብለው የመጡት የከተማ ሰዎች በዚህ እቶን ውስጥ መቅለጥ ጀመሩ። ስብራታቸው እንዲጠገን መጀመሪያ ማንነታቸው መሞት ነበረበት። በረሃው የድሮ ማንነታቸውን ገፈፈው። የከተማ ልብስ ቀረ፣ የቆዳ ልብስ ተተካ፣ የአልጋ ምቾት ቀረ፣ የድንጋይ ትራስ መጣ። ይህ ሂደት ለውጥ ይባላል። አንድን ሰው ወታደር የሚያደርገው የደንብ ልብሱ አይደለም፣ መከራን የመቻል አቅሙ እንጂ። ዳዊት ያደረገው ይህንኑ ነው። በረሃብ እንዴት መኖር እንደሚቻል አስተማራቸው። በውሃ ጥም እየተቃጠሉ እንዴት መዋጋት እንደሚገባ አሳያቸው። እንቅልፍ ለቀናት ነቅቶ መጠበቅን አሰለጠናቸው። ሰውነታቸው እንደ በረሃው ድንጋይ ጠንካራ ሆነ። ስሜታቸው እንደ በረሃው እሾህ ስለታም ሆነ። ያ ስብራት፣ ያ ሁሉ ዕዳ አለብኝ የሚል ለቅሶ ጠፋ። በምትኩ አይበገሬ መንፈስ ተተካ። ነገር ግን ጥንካሬው ብቻውን በቂ አልነበረም። እነዚህ ሰዎች ቁጥራቸው 400 ብቻ ነው። የሳኦል ሰራዊት ግን በሺዎች ይቆጠራል። በቁጥር ለሚበልጥ ጠላት ጉልበት ብቻውን መልስ አይሆንም። ሳይንስ ያስፈልጋል። ቴክኒክ ያስፈልጋል። እዚህ ጋር ነው የታሪክ ተመራማሪዎች የሚያደንቁት አንድ አስደናቂ ወታደራዊ ጥበብ የሚመጣው። ወደ ዳዊት ከመጡት መካከል በተለይም ከብንያም ነገድ የሆኑት ወታደሮች ነበሩ። መጽሐፍ ቅዱስ በአንደኛ ዜና መዋዕል ምዕራፍ 12 ቁጥር 2 ላይ ስለነዚህ ሰዎች የሚናገረው ቃል የዘመናዊ ወታደራዊ ስትራቴጂስቶችን ሳይቀር የሚያስደምም ነው። እንዲህ ይላል ቃሉ፣ ቀስተኞች ነበሩ፣ በቀኝና በግራ እጃቸው ድንጋይ ለመወንጨፍ ፍላጻም ለመወርወር በሁለት እጃቸው ያውቁበት ነበር ይለናል። ይህንን ቃል በደንብ አስተውሉት። በቀኝና በግራ እጃቸው። በጥንቱ ጦርነት ይህ እንደ ኒኩለር መሳሪያ የሚቆጠር ብቃት ነው። አብዛኛው የዓለም ወታደር በቀኝ እጁ ብቻ ገዳይ ነው። ስለዚህ ጋሻውን በግራ እጁ ይይዛል። ሰይፉን ወይም ጦሩን በቀኝ እጁ ይታጠቃል። ጠላት የሚጠብቀው ጥቃት ከቀኝ በኩል ብቻ ነው። ጋሻውም የተሰራው የቀኝ እጅን ጥቃት ለመከላከል ነው። የዳዊት ኃያላን ግን የተለዩ ናቸው። አስቡት፣ በጦር ሜዳ ላይ እየተዋጋችሁ ነው። ጠላታችሁ በቀኝ እጁ ሲወረውር ጠብቃችሁ ጋሻችሁን አስተካከላችሁ። ድንገት ግን ያው ወታደር ቀስቱን ወደ ግራ እጁ አዘዋወረና ባልጠበቃችሁት ጋሻችሁ በማይሸፍነው አቅጣጫ ፍላጻውን ሰደደው። ይህ መደናገጥ ይፈጥራል። ይህ የጠላትን የመከላከል አሰላለፍ ያፈርሳል። ከዚያም ባለፈ ወንጭፍ ይጠቀማሉ። ይህ የምናወራው ወንጭፍ የልጆች መጫወቻ አይደለም። በሰለጠነ የዳዊት ወታደር እጅ ወንጭፍ ማለት የዘመኑ ስናይፐር ማለት ነው። ከብንያም ነገድ የሆኑት እነዚህ ኃያላን በወንጭፋቸው የሚወረውሩት ድንጋይ በሰዓት እስከ 160 ኪሎ ሜትር ይምዘገዘግ ነበር። ይህን ያህል ፍጥነት ያለው ድንጋይ የራስ ቅልን የመሰንጠቅ ኃይል አለው። የሳኦል ሰራዊት ገና ወደ ጦር ሜዳው ሳይደርስ ከማይታየው ተራራ በማይታመን ፍጥነት በግራና በቀኝ እጅ በሚወነጨፉ ድንጋዮች ይረግፋል። ይህ የዳዊት የጦር ሳይንስ ነበር፣ በቁጥር ማነስን በክህሎት ማካካስ። ነገር ግን ይህ ሁሉ ወታደራዊ ብቃት ያለ ዲሲፕሊን ባዶ ነው። ዳዊት የገጠመው ትልቁ ፈተና ጦርነት አልነበረም። ትልቁ ፈተና እነዚህን ተበድለናል ብለው የተማረሩ ለበቀል የተዘጋጁ 400 ነፍሰ ገዳዮችን
መግራት ነው። ታሪኩ የሚወስደን ወደ ኤንጌዲ ዋሻ ነው። አንድ ቀን አሳዳጁ ንጉሥ ሳኦል ለሽንት ወደ አንድ ዋሻ ገባ። ሳኦል አያውቅም እንጂ በዚያ ዋሻ ውስጥ በጨለማው ጥግ ዳዊትና ኃያላኑ ተሸሽገው ነበር። ይህ ለኃያላኑ ወርቃማ ዕድል ነው። የዳዊት ሰዎች ሹክሹክታ በዋሻ ውስጥ አስተጋባ። ዳዊት ሆይ እግዚአብሔር ጠላትህን በእጅህ የጣለበት ቀን ዛሬ ነው። ተነሳና ግደለው፣ ታሪክህን ቀይር፣ ስደታችን ያብቃ አሉትም። በእነርሱ እይታ ትክክል ናቸው። ሳኦል አሳዳጅ ነው። ሳኦል የገደላቸው ዘመዶቻቸው ደም ዛሬም ይጮኻል። ሰይፋቸውን መዘዙ። ጨለማ ውስጥ ዓይኖቻቸው በበቀል አበሩ። አንድ የሰይፍ ራስ ብቻ ይበቃ ነበር። ግን ዳዊት ቁሙ አለ። ድምፁ በዋሻ ውስጥ እንደ ነጎድጓድ ነበር። እርሱ በእግዚአብሔር የተቀባ ነውና እጄን በዚህ ሰው ላይ አላነሳም አልዘረጋም አለ ዳዊትም። ይህ ቅጽበት፣ ይህች አጭር ሰከንድ የዳዊት ሰራዊት እውነተኛ ማንነት የተወለደበት ቅጽበት ሆነ። ለአንድ መሪ ግደል ብሎ ማዘዝ ቀላል ነው። የበቀል ስሜት ላይ ያሉን ሰዎች አትግደሉ ብሎ መከልከል ግን ልዕለ ሰብአዊ የሆነ የሞራል ጥንካሬን ይጠይቃል። ዳዊት ለኃያላኑ ያስተማራቸው ትልቁ ትምህርት ድንጋይ መወንጨፍ አልነበረም፣ ስልጣንን ማክበር እንጂ። ዛሬ ሳኦልን በጨለማ ቢገድሉት ነገ እነርሱ ሲነግሱ ሌላ ሰው በጨለማ ይገድላቸዋል። ዙፋን በደም አይጸናምና ኃያላኑ ይህንን ትምህርት ከደም ስራቸው ጋር አዋሃዱት። ንዴታቸውን ዋጡ፣ ሰይፋቸውን ወደ ሰገባው መለሱ። ዳዊት የሳኦልን ቀሚስ ጫፍ ብቻ ቆርጦ ንጉሡን በሰላም አሰናበተው። በዚያን ቀን ከዋሻው የወጡት 400 አማጽያን አልነበሩም። ከዋሻው የወጡት ለንጉሳቸው ቃል ታዛዥ የሆኑ ስሜታቸውን የገዙ ዲስፕሊን አርበኞች ነበሩ። አሁን ሰራዊቱ ዝግጁ ነው። አካላቸው በበረሃው እቶን ጠንክሯል። እጃቸው በሁለገብ የጦር ሳይንስ ሰልጥኗል። መንፈሳቸው በሥነ ሥርዓት ተገንብቷል። ቀጣዩ ምዕራፍ ስልጠና አይደለም። ቀጣዩ ምዕራፍ የመጀመሪያው እውነተኛ ደም የሚፈስበትና የበቀል ዘር የሚዘራበት አሳዛኝ ታሪክ ነው። እንቀጥል። ጊዜው ተለወጠ። የንጉሥ ሳኦል ሞት እስራኤልን እንደ እንቆቅልሽ ለሁለት ከፈላት። በደቡብ በኬብሮን ከተማ የእኛው ሰው ዳዊት በይሁዳ ነገድ ላይ ነግሷል። በሰሜን ግን የሳኦል ልጅ ኢያቡስቴ በአባቱ ዙፋን ላይ ተቀምጧል። አሁን ጠላቶቹ ፍልስጤማውያን አይደሉም። አሁን ወንድም በወንድሙ ላይ ሰይፍ መዟል። የዳዊት ኃያላን ከባድ ፈተና ገጥሟቸዋል። ትናንት አብረዋቸው የበሉትን አብረዋቸው የሰገዱትን ወንድሞቻቸውን መውጋት ቦታው ገባኦን ነው። በአንድ ትልቅ የውሃ ኩሬ ግራና ቀኝ ሁለት ታላላቅ ሰራዊቶች ተፋጠጡ። በአንድ በኩል የሳኦልን ቤት የሚመራው አንጋፋው ጀነራል አቤኔር አለ። በሌላ በኩል የዳዊትን ጦር የሚመራው የአዱላም ዋሻ ወጣት የዳዊት ወንድም ልጅ ኢዮአብ ቆሟል። ከኢዮአብ በስተቀኝና በስተግራ ደግሞ ሁለት ወንድማማቾች አሉ፣ አቢሳና አሳሄል። አሁን ትኩረታችን በታናሽ ወንድምየው ላይ ነው፣ በአሳሄል። አሳሄልን መጽሐፍ ቅዱስ ሲገልጸው እንዲህ ይላል፣ በሜዳም እንደሚሮጥ እንደ ዱር ፍየል እግሩ ፈጣን ነበር ተብሎ ተጽፏል። ይህ ተራ አገላለጽ አይደለም። አሳሄል መሬትን አይረግጥም ነበር። በጦር ሜዳ ላይ ሲሮጥ እንደ ንፋስ ይምዘገዘጋል። ከባድ የጦር ትጥቅ ለብሶ እንኳን ፈረስን የሚቀድም ብቃት አለው። በዳዊት ሰራዊት ውስጥ የአሳሄል ሚና የሞት መልእክተኛነት ነው። ማንም ከእርሱ ማምለጥ አይችልም። ነገር ግን ወጣትነት እሳት ነው። ወጣትነት አንዳንዴ ገደቡን አያውቅም። በዚያን ቀን በገባኦን ሜዳ ላይ የዳዊት ልጆች አሸነፉ። የሳኦል ሰራዊት ተሸንፎ መሸሽ ጀመረ። የአሳሄል ታላቅ ወንድም ኢዮአብ ድሉን እያጣጣመ ነው። አሳሄል ግን አይኑን በአንድ ሰው ላይ ብቻ ተከለ፣ በጠላት ጦር አዛዥ በአንጋፋው አቤኔር ላይ። አሳሄል መሮጥ ጀመረ። በዙሪያው ያሉትን ተራ ወታደሮች አለፋቸው። የሚማረኩትን ምርኮዎች ወደ ጎን ተዋቸው። የእርሱ ዓላማ አንድ ብቻ ነበር፣ የእስራኤልን ታላቅ ጀነራል አቤኔርን ገድሎ ስሙን በታሪክ መዝገብ ላይ በወርቅ ቀለም መጻፍ። የሳኦልን አዛዥ የገደለው አሳሄል መባልን ፈለገ። አቤኔር እየሸሸ ነው። እርሱ ያረጀ የጦር መሪ ነው። ልምድ ያለው የደም መፍሰስ የሰለቸው። ከኋላው የሚሰማው የሩጫ ድምፅ እየቀረበ መጣ። አቤኔር ወደ ኋላው ዞሮ አየ። አሳሄል ሆይ አንተ ነህን ሲል ጠየቀው። አሳሄልም እየሮጠ
አዎ እኔ ነኝ አለ። ትንፋሹ አልተቆራረጠም። አቤኔር ቆም አለ። ልጁን ሊገድለው አልፈለገም። አቤኔር ያውቃል ይህ ልጅ የኢዮአብ ወንድም ነው። ይህንን ልጅ መግደል ማለት ከኢዮአብ ጋር ለዘላለም ደም መቃባት ነው። በሁለቱ ነገዶች መካከል ያለውን ጦርነት ወደ ግል በቀል መቀየር ነው። አቤኔር ለመነ። አሳሄል ሆይ ወደ ቀኝ ወይም ወደ ግራ ፈቀቅ በል፣ ከወጣቶቹ አንዱን ይዘህ ምርኮውን ውሰድ አለው። በሌላ አነጋገር ልጄ ሆይ ሂድና ኩዮችህን ግጠም፣ እኔ ለአንተ አልሆንም፣ አንተን መግደል አልፈልግም እያለው ነው። አሳሄል ግን አልሰማም። ምክንያቱም አሳሄል ፈጣን እንጂ ብልህ አልነበረም። የጀግንነት ጥማት አይኖቹን ጋርዶታል። አቤኔርን ካልገደልኩ ወደ ቤት አልገባም ብሎ ቆርጧል። ወደ አቤኔር ቀረበ፣ በጣም ቀረበ። አሁን ጦሩን ሊወረውር ነው። ድሉ በእጁ የገባ መሰለው። ግን አቤኔር ያ የድሮ ተዋጊ ፊቱን እንኳን ወደ አሳሄል አላዞረም ነበር። አሳሄል ከኋላው ተጠግቶት ሲመጣ አቤኔር የያዘውን ጦር ወደ ኋላ በኩል በሰይፉ ጫፍ ሳይሆን በጦሩ የኋላ ብረት ወደ ኋላ ወጋው። አንድ ምት ፊቱን እንኳን ሳያዞር ያ እንደ ሜዳ ፍየል ይሮጥ የነበረው ፈጣን እግር በድንገት ከምድር ጋር ተጣበቀ። ጦሩ ሆዱን በስቶት ከጀርባው ወጣ። አሳሄል የዳዊት እህት ልጅ የኢዮአብ ታናሽ ወንድም በዚያ ስፍራ ወደቀ። ፈጣኑ ሰው ሞተ። ከዚያ በኋላ የሆነው ነገር በታሪክ ውስጥ እጅግ ልብ የሚነካ ትዕይንት ነው። የሚሮጡት ወታደሮች ሁሉ አሳሄል የወደቀበት ቦታ ሲደርሱ ሩጫቸውን አቆሙ። ማንም ማለፍ አልቻለም። ያ ወጣት ጀግና በደም ተጨማልቆ ሲያዩት የድል ስሜታቸው ጠፋ። ሁሉም ቆመው አለቀሱ። አንድ ሰው ግን መጣ። ኢዮአብ ከኋላ ሆኖ ጦሩን እየመራ የነበረው ኢዮአብ ሰዎች የተሰበሰቡበት ቦታ ሲደርስ ምን እንዳየ አስቡት። የታናሽ ወንድሙን አስክሬን፣ ያን አብሮት በአዱላም ዋሻ የተሰደደውን፣ ያን አብሮት የተራበውን፣ ያን እንዳይኑ ብለን የሚጠብቀውን ወንድሙን። ኢዮአብ አላለቀሰም፣ ጮሆ አልተንሰቀሰቀም። ኢዮአብ እንዲህ አይነት ሰው አይደለም። ነገር ግን በዚያች ቅጽበት በኢዮአብ ልብ ውስጥ አንድ ነገር ሞተ። እናም ሌላ ነገር ተወለደ። በኢዮአብ ልብ ውስጥ የነበረው የወታደርነት ክብር ሞተ። በምትኩ የደም በቀል ተወለደ። አቤኔርን እያየ ወንድሜን ገደልክ አለው በልቡ። ይህ ጦርነት ፖለቲካ አይደለም። ይህ ጦርነት የግል ነው። ሰላምን ቢወርድ እርቅም ቢፈጠር ንጉሥ ዳዊት ይቅር ቢልህም እኔ ኢዮአብ ግን አልምርህም ብሎ ዛተ። ኢዮአብና አቢሳ ወንድማቸውን ተሸክመው ፀሐይ ስትጠልቅ እነርሱ በለቅሶ ሳይሆን በዝምታ ይሄዱ ነበር። ይህ የአሳሄል ሞት ተራ የጦር ሜዳ ክስተት አልነበረም። ይህ ክስተት በሚቀጥሉት 40 ዓመታት በዳዊት መንግሥት ላይ ለሚፈጠር አለመረጋጋት ለኢዮአብ ጭካኔ ምክንያት የሚሆን መርዝ ሆነ። አሳሄል በጀግንነት ሮጠ፣ ግን በሞኝነት ሞተ። ወንድሙ ኢዮአብ ግን ያንን ቀን መቼም አልረሳውም። የዳዊት ኃያላን አሁን ንጹህ ወታደሮች አይደሉም፣ ደም ተቃብተዋል፣ ልባቸው ቆስሏል። እናም የቆሰለ ኃያል ከምንም በላይ አደገኛ ነው። ይህ በእንዲህ እንዳለ በሌላ በኩል ጦርነቱ ቀጥሏል። ነገር ግን በግንባር ከሚዋጉት ከእነዚህ ጄኔራሎች በተለየ በልዩ ብቃታቸው ዓለምን ያስደነቁ ሦስቱ እየተባሉ የሚጠሩት ከሰው በላይ የሆነ ኃይል የተሰጣቸው የሚመስሉ ሌሎች ሰዎች ወደ መድረኩ እየመጡ ነው። እነዚህ ሰዎች በደረጃ ከ30ዎቹ ኃያላን በላይ ናቸው። የሰራዊቱ አዛዥ ከሆነው ከኢዮአብ ይለያሉ። እነርሱ የሰራዊቱ አውራዎች ናቸው። እያንዳንዳቸው ለብቻቸው አንድ ሻለቃ ጦር የሚያክል አቅም አላቸው። መጽሐፍ ቅዱስ ስለነዚህ ሰዎች ሲናገር እንደ ተራ ታሪክ ሳይሆን እንደ ተአምር ነው የሚመዘግበው። እስቲ መጀመሪያ የዚህን ፒራሚድ ጫፍ እንመልከት። የመጀመሪያው ሰው ያሾብአም ይባላል። ቅጽል ስሙ አዲኖ ነው። እርሱ የሦስቱ አለቃ ነው። ስለዚህ ሰው የሚነገረው ታሪክ ለአእምሮ ይከብዳል። መጽሐፍ ቅዱስ በሁለተኛ ሳሙኤል ምዕራፍ 23 ቁጥር 8 ላይ እንዲህ ይላል፣ ጦሩን አንስቶ በአንድ ጊዜ 800 ሰው ገደለ። ቆይ እስቲ በደንብ እናስበው። 800 ሰው። ይህ በዘመናዊ መትረየስ የተፈጸመ ግድያ አይደለም። ቦምብ አልተወረወረም። ይህ የፊት ለፊት የጨበጣ ውጊያ ነው። አንድ ሰው 800 ሰዎችን ለመግደል ምን ያህል ሰዓት ይፈጅበታል
ምን ያህል ጉልበትስ ይጠይቀዋል? የወታደራዊ ሳይንስ ባለሙያዎች ይህንን ሲተነትኑ ያሾብአም በዚያን ቀን የነበረውን ሁኔታ ከሰው ተፈጥሮ በላይ እንደነበር ይስማማሉ። ጠላት እንደ ጎርፍ ይመጣበታል፣ እርሱ ግን አይዝልም። ጦሩን ይሰዳል፣ ይመዛል፣ እንደገና ይሰዳል። አንዱ ሲወድቅ ሌላው ይተካል። ያሾብአም ግን እንደ ማሽን ይሰራል። በዙሪያው የወደቁት የጠላት አስከሬኖች ከመብዛታቸው የተነሳ በእነርሱ ላይ እየተረማመደ ይዋጋ ነበር። አዲኖ በዚያን ቀን ያሳየው የአካል ብርታትን ብቻ አይደለም፣ የአንድ ሰው ሰራዊትነት የሚለውንም ጽንሰ ሐሳብ በታሪክ ውስጥ የተከለ እርሱ ነው። እርሱ ለዳዊት ሰራዊት የሞራል ምሰሶ ነበር። ወታደሮች አዲኖን ሲያዩ አንድ ሰው ይህን ያህል መግደል ከቻለ እኛስ ምን ያቅተናል ብለው ይበረታታሉ። ሁለተኛው ሰው አልዓዛር ነው፣ የዶዶ ልጅ። የያሾብአም ኃይል በብዛት ላይ የተመሰረተ ሲሆን የአልዓዛር ኃይል ግን በጽናት ላይ ይመሰረታል። ታሪኩ እንዲህ ነው። ፍልስጤማውያን ለጦርነት ተሰበሰቡ። የጠላት ብዛት እንዳሸዋ ነበር። የእስራኤል ሰዎች ይህንን ሲያዩ ልባቸው ቀለጠ። ሁሉም ሸሹ። ሜዳው ባዶ ቀረ። ነገር ግን ሜዳው ሙሉ በሙሉ ባዶ አልነበረም። አንድ ሰው ለብቻው አለ፣ አልዓዛር። ጓደኞቹ ሲሸሹ አየ። ንጉሡ ሲያፈገፍግ ተመለከተ። እርሱ ግን እግሮቹን መሬት ላይ ተከለ። እኔ አልሸሽም አለ ለራሱ። ብቻውን ቆመ። በሺህ የሚቆጠሩ ፍልስጤማውያን ወደ እርሱ መጡ። ፀሐይ ወጥታ እስክትጠልቅ ድረስ ቀኑን ሙሉ ተዋጋ። በመጨረሻም ፍልስጤማውያን ድል ተመቱ። የእስራኤል ሕዝብ የተሸነፉ መስሏቸው ሸሽተው ነበር። ነገር ግን ሲመለሱ ያዩትን ማመን አቃታቸው። ሜዳው በጠላት አስከሬን ተሞልቷል። አልዓዛር ግን በሕይወት አለ። ነገር ግን አንድ አስደንጋጭ ነገር ተፈጥሮ ነበር። መጽሐፍ ቅዱስ እንዲህ ይላል፣ እጁ እስክትዝል ድረስ እጁም ከሰይፉ ጋር እስኪጣበቅ ድረስ ፍልስጤማውያንን መታ ይለናል። ይህ እጅ ከሰይፍ ጋር መጣበቅ የሚባል ሕክምናዊ ሁኔታ ነው። አንድ ሰው በከፍተኛ የሞት ፍርሃትና ውጥረት ውስጥ ሆኖ አንድ ነገርን በኃይል ጨብጦ ለረጅም ሰዓታት ሲቆይ የጡንቻዎቹን ነርቮች እንደ ባለሙያዎቹ አገላለጽ ሎክ ያደርጋሉ ወይንም ይቆለፋሉ። ጣቶቹ መዘርጋት ያቅታቸዋል። የአልዓዛር ላብና የሰይፉ እጀታ አንድ ላይ ደርቀው አንድ አካል ሆነው ነበር። ጦርነቱ ካለቀ በኋላ ጓደኞቹ መተው ጣቶቹን በኃይል እስኪከፍቱት ድረስ ሰይፉን መልቀቅ አልቻለም። አልዓዛር ለዓለም ያስተማረው ይህንን ነው። ጀግንነት ማለት ሁሉም ሲሸሹ ብቻን መቆም ነው የሚለውን። ሶስተኛው ሰው ሻማ ይባላል። የእርሱ ታሪክ የሚለየው የተዋጋበት ቦታ ነው። ያሾብአም በተራራ አልዓዛር በጦር ሜዳ ሲዋጉ ሻማ የተዋጋው ግን በምስር እርሻ ውስጥ ነው። አዎን በምስር እርሻ። ፍልስጤማውያን የእስራኤልን ምግብ ለመዝረፍ መጡ። ምስር ተራ ነገር ይመስላል። ገበሬዎቹ ሸሹ። ለአንዲት እርሻ ብለን አንሞትም አሉ። ሻማ ግን አሰበ። ዛሬ ምስሩን ከወሰዱ ነገ መሬቱን ይወስዳሉ። ከነገ ወዲያ ልጆቻችንን ይቀማሉ አለ ለራሱ። ሻማ በእርሻው መካከል ቆመ። ይህ ሰው ያስተማረው የቦታ ክልል መርህን ነው። ይህች መሬት የእግዚአብሔር ናት፣ ምስሩም የእግዚአብሔር ነው። ጠላት ከዚች ላይ አንዲት ፍሬ እንኳን አይወስድም ብሎ ለራሱ ማለ። ሻማ ብቻውን ያንን እርሻ አጠረ፣ የገባውን ሁሉ ገደለ፣ ምስሩን አዳነ። ለብዙዎች ይህ ትንሽ ድል ይመስላል። ነገር ግን በእግዚአብሔር አይን የሻማ ድል ከያሾብአም እኩል ነው። ምክንያቱም ታማኝነት የሚለካው በነገሩ ትልቅነት ሳይሆን ኃላፊነትን በመወጣት ነውና። እነዚህ ሶስቱ ሰዎች ነገር ግን በታሪክ ውስጥ ብዙ ጊዜ በግልጽ የማይወሳ ከሶስቱ እኩል ምናልባት የበለጠ የሚያስፈራ ሌላ አንድ ሰው አለ። ይህ ሰው የተረሳው ጀግና ይባላል። ስሙ አቢሳ ነው። አቢሳ የኢዮአብና የአሳሄል ወንድም ነው። እርሱ የሰላሳዎቹ አለቃ ነው። ነገር ግን በክብሩ ከሰላሳዎቹ ይበልጣል። ከሶስቱ ግን ያንሳል። ለምን? ማንም አያውቅም። ምናልባት የአቢሳ ሥራ እንደ ጥላ ስለሆነ ይሆን? አቢሳ የዳዊት የቀኝ እጅ ነበር። ዳዊት በሄደበት ሁሉ አቢሳ አለ። ዳዊት ሲተኛ አቢሳ ይጠብቃል። ዳዊት ሲቆጣ አቢሳ ሰይፉን መዟል። የአቢሳን ማንነት ለመረዳት አንዲት ቀዝቃዛ ሌሊትን ማስታወስ አለብን። ዳዊት ገና ንጉሥ ሳይሆን በስደት ላይ ያለ ሳኦል በ3,000 ሰራዊቱ ተከቦ ተኝቶ ነበረ። ዳዊት ወደ ኃያላኑ ዞሮ ወደ ሳኦል ሰፈር በሌሊት ከእኔ ጋር ማን ይወርዳል ብሎ ጠየቀ።
ይሄ ለሰዎች እብደት ነው። ወደ 3000 የታጠቁ ወታደሮች መሃል መግባት ማለት ከእብደትም በላይ ነው። ሁሉም ዝም አሉ። አንድ ሰው ግን ወዲያውኑ ተነሳ። እኔ ካንተ ጋር ወርዳለሁ አለው። ያ ሰው አቢሳ ነበር። ሁለቱ በጨለማ ውስጥ በተኛው ሰራዊት መካከል ተረማመዱ። ጠባቂዎቹ በእግዚአብሔር ኃይል እንቅልፍ ጥሏቸዋል። አቢሳና ዳዊት ንጉሥ ሳኦል ተኝቶ ወዳለበት ቦታ ደረሱ። የሳኦል ጦር በራስጌው ተተክሏል። አቢሳ ወደ ዳዊት ዞሮ ሹክ አለው፣ እግዚአብሔር ዛሬ ጠላትህን በእጅ አሳልፎ ሰጥቷል። አሁን አንድ ጊዜ በጦር ወደ ምድር ልትከለው፣ ሁለተኛ አልደግመውም ሲል ተማጸነ። ሰማችሁት? ሁለተኛ አልደግመውም አለ። አቢሳ እንዲህ አይነት ሰው ነው፣ ስራውን በፍጥነት የሚጨርስ። ለእርሱ ነገሩ ቀላል ነው። ሳኦል ጠላት ነው፣ ጠላት ደግሞ መሞት አለበት። ለዳዊት ያለው ፍቅር እጅግ ጥልቅ ከመሆኑ የተነሳ ለዳዊት ሲል በሲኦል ውስጥ ቢሆን ለመግባት ዝግጁ የሆነ ነው። ዳዊት ግን ከለከለው። በዚያ ሌሊት አቢሳ ሳኦልን ባይገድለውም ጦሩንና የውሃ መያዣውን ሰርቆ ወጣ። ይህ ሰው ከሞት መንጋጋ ውስጥ የገባ የሚወጣ ደፋር ነው። የአቢሳ ታሪክ በዚህ አያበቃም። በሌላ ጦርነት 3000 ሰዎችን በጦር የገደለው እርሱ ነው። አቢሳ ምናልባት በሦስቱ ዝርዝር ውስጥ ላይኖር ይችላል። ነገር ግን በዳዊት ልብ ውስጥ ከአቢሳ የበለጠ ታማኝ ወዳጅ የለም። እርሱ ሁሌም ጥያቄው አንድ ነው፣ ጌታዬ ሆይ የዚህን ውሻ ራስ ልቁረጠው ይል ነበር። ዳዊት ሁሌም ያረጋጋዋል እንጂ የአቢሳን ታማኝነት ግን ይጠራጠር ነበር። እነዚህ አራት ሰዎች ያሾብ፣ አልዓዛር፣ ሻማና አቢሳ፣ እነዚህ የዳዊት መንግስት አራቱ ምሰሶዎች ናቸው። ጠላት እነዚህን ሰዎች ሲያይ ከመዋጋቱ በፊት ይሸነፋል። ነገር ግን ኃያላኑ እስራኤላውያን ብቻ አልነበሩም። ከባህር ማዶ የመጡ ቋንቋቸውና ባህላቸው ሌላ የሆነ ነገር ግን ከወንድም በላይ ለዳዊት የታመኑ የውጭ ዜጎችም አሉ። የኢታይና የኦርዮ ታሪክ የታማኝነትን ትርጉም እንደገና የሚጽፍ ታሪክ ነው። አሁን ወደ አንድ እጅግ አሳዛኝ ታሪክ ምዕራፍ እንሻገር። ጊዜው ሄዷል። ያ በአዱላም ዋሻ የተጀመረው ጉዞ ተሳክቶ ዳዊት የእስራኤል ንጉሥ ሆነ። ነገር ግን ታሪክ ፊቱን አዞረ። የዳዊት ትልቁ ጠላት ሳኦል አልነበረም፣ ፍልስጤማውያንም አልነበሩም። የዳዊት ትልቁ ጠላት ከገዛ ወገቡ የወጣው የገዛ ልጁ አቤሴሎም ሆነ። ልጅ አባቱን ሊገድል ተነሳ። እስራኤላውያን ልባቸው ተሰረቀ። ዳዊትን አንፈልግም አሉ። ንጉሥ ዳዊት በገዛ ሀገሩ እንደገና ስደተኛ ሆነ። ከቤተ መንግስቱ ተባረረ። በቄድሮን ሸለቆ በኩል ባዶ እግሩን እያለቀሰ ከተማውን ለቀቀ። በዚህ የክህደት ጊዜ አንድ አስገራሚ ነገር ተፈጠረ። የገዛ ወንድሞቹ ሲከዱት፣ የገዛ ልጁን ሊገድለው ሲፈልግ፣ የገዛ ሕዝቡ ፊቱን ሲያዞርበት ከዳዊት ጋር አብረው ለማልቀስና ለመሞት የቆሙት እነማን ነበሩ? እስራኤላውያን አይደሉም፣ እንግዶች ነበሩ። የውጭ ሀገር ዜጎች። የመጀመሪያው ሰው ኢታይ ይባላል። መጽሐፍ ቅዱስ የጌት ሰው ኢታይ ብሎ ይጠራዋል። ይህ ቀላል ስም አይደለም። ጌት ማለት የማን ከተማ እንደሆነች ታውቃላችሁ? የጎልያድ ከተማ ናት። የፍልስጤማውያን ዋና ከተማ፣ የእስራኤል ቀንደኛ ጠላቶች መፈጠሪያ። ኢታይ ፍልስጤማዊ ነው። ከትላንት ጠላቶች ወገን የሆነ ወደ እስራኤል የመጣው በቅርቡ ነው። ከእርሱ ጋር 600 የሚሆኑ ቤተሰቦቹንና ወታደሮቹን ይዞ በስደት ወደ ዳዊት ጠጋ ብሏል። ዳዊት በዚያ የጭንቅ ቀን ኢታይን ተመለከተው። ንጉሡ አዘነለት። ለራሱ ልጆች ያራራው የፖለቲካ እሳት ይህንን የውጭ ሀገር ስደተኛ እንዳያቃጥለው ፈለገ። ዳዊት እንዲህ አለው፣ አንተ እንግዳ ነህ፣ ትናንትናም የመጣህ ነህ። ለምን ከእኛ ጋር ትወጣለህ? ወደ ሀገርህ ተመለስ። እኔ ወዴት እንደምሄድ አላውቅም፣ አምላክ ያውጣህ አለው። ይህ የዳዊት ንግግር የኢታይን ልብ የሚሰብር ነበር። አንተ የለህበትም፣ ሂድና ሕይወትህን አትርፍ እያለው ነው። ነገር ግን የኢታይ መልስ በታማኝነት ታሪክ ውስጥ በወርቅ ቀለም ሊጻፍ የሚገባው ነበር። እንዲህ አለ፣ ሕያው እግዚአብሔርን ንጉሡ ጌታዬን ሕያው ነፍስህን ጌታዬ ንጉሡ ባለበት ስፍራ ለሞትም ቢሆን ወይም ለሕይወት ባሪያ በዚያ ይሆናል አለው። ሰማችሁት? ለሞትም ቢሆን ለሕይወት አለ ኢታይ። ይህ ሰው የቃል ኪዳን ሰው አይደለም፣ የዳዊት ዘመድ አይደለም፣ ከአብርሃም ዘር አይደለም። ነገር ግን ፍቅሩ ከደም በላይ ነው። ዳዊት ሆይ ልጆችህ ሊገድሉ ይፈልጉ ይሆናል። እኔ ጎልያድ የነበረበት መንደር ሰው ግን ለክብርህ ጋሻ ሆናለሁ እያለው ነው። በዚያን ቀን የዳዊትን እንባ ያበሰው የልጆቹ መሐረብ ሳይሆን የዚህ የባዕድ ሀገር ጀግና ታማኝነት ነበር። ኢታይ ቃሉን
በዚያው ጦርነት ዳዊት ሰራዊቱን ለሶስት ሲከፍል አንድ ሶስተኛውን ለኢታይ ሰጠው። ዳዊት ሕይወቱን ለዚህ እንግዳ አደራ ሰጠ። ሁለተኛው ሰው ኦርዮ ነው። እርሱ ደግሞ ኬጢያዊ ይባላል። ኬጢያውያን የእስራኤል ጠላቶች ነበሩ። እግዚአብሔር አጥፏቸው ካላቸው ሕዝቦች ወገን ናቸው። ኦርዮ ግን በሆነ መንገድ ወደ እስራኤል መጥቶ የዳዊት አምላክ ማረከው። የ30ዎቹ ኃያላን አባል ሆነ። የኦርዮ ታሪክ ከኢታይ ይልቅ ልብ የሚሰብር በተቃራኒው ደግሞ የሞራልንም ልዕልና የሚያሳይ ነው። ታሪኩን ታውቁታላችሁ። ዳዊት በኦርዮ ሚስት በቤርሳቤህ ምክንያት በኃጢአት ወደቀ። ኃጢአቱን ለመሸፈን ኦርዮንን ከጦር ሜዳ አስጠራው። ዳዊት ለኦርዮን አንድ ነገር ብቻ ነው የጠየቀው። ወደ ቤት ሂድ፣ እግርህን ታጠብ፣ ከሚስትህ ጋር እደር። ዳዊት የፈለገው ኦርዮ ከሚስቱ ጋር እንዲተኛና የተረገዘው ልጅ የኦርዮን እንዲመስል ነበር። ኦርዮ ግን ይህ አረማዊ የተባለ ሰው ያደረገው ነገር የእስራኤልን ሕዝብ የሚያሳፍር ሆነ። ኦርዮ ወደ ቤቱ አልሄደም። በቤተ መንግስቱ ደጃፍ ከወታደሮቹ ጋር መሬት ላይ ተኝቶ አደረ። ዳዊት ጠዋት ሲሰማ ደነገጠ። ለምንድነው ወደ ቤት ያልሄድከው ብሎ ጠየቀው። የኦርዮ መልስ ለዘመናት በክርስቲያኖች ሕሊና ሲመላለስ የሚኖር ነው። እንዲህ አለ፣ ታቦቱና እስራኤል ይሁዳም በጎጆዎች በሜዳም ተቀምጠዋል። ጌታዬ ኢዮአብና የጌታዬም ወታደሮች በሜዳ ወለል ላይ ሰፍረዋል። እኔ እንጀራና ውሃ እጠጣ ዘንድ ከሚስቴም ጋር እተኛ ዘንድ ወደ ቤቴ እሄዳለሁ። በሕይወቴና በነፍሴ እምላለሁ፣ ይህንን ነገር አላደርግም አለ ኦርዮን። እስኪ ያስተውሉ። አንተ ኬጢያዊ ነህ። ታቦቱ ያንተ አይደለም። እስራኤል ሕዝብህ አይደለም። ለምንድነው ስለ ታቦቱ ክብር የምትጨነቀው? ኦርዮ እንዲህ እያለ ነበር፣ እኔ ምንም እንኳን በደም እስራኤላዊ ባልሆንም በመንፈስ ግን የዚህ ሰራዊት አካል ነኝ። ወንድሞቼ በረዶ እየወረደባቸው እኔ እንዴት በሞቀ አልጋ ላይ እተኛለሁ እያለ ነው። ኦርዮ በእውነትም የሞራል ሰው ነበር፣ ዲሲፕሊን ሰው ነበር። አብሮነት የሚባለውን ነገር በተግባር ያሳየ ጀግና። የሚያሳዝነው ዳዊት ይህንን ንጹሕ ሰው ለሞት አሳልፎ ሰጠው። ኦርዮ ለታማኝነቱ ዋጋ የከፈለው በሞት ነው። የራሱን የሞት ደብዳቤ ተሸክሞ ወደ ጦር ሜዳ ሄደ። ታሪኩን ወደ ኋላ እንመለስበታለን። ኢታይና ኦርዮ አንዱ ከጌት አንዱ ከኬጢ። እነዚህ ሁለት ሰዎች ለታሪክ የሚያስተላልፉት መልእክት አለ። ጀግንነት የዘር ጉዳይ አይደለም። ታማኝነት የደም ጉዳይ አይደለም። አንዳንዴ የቅርብ ሰዎች ሲከዱ እግዚአብሔር ከማትጠብቀው አቅጣጫ ቋንቋህን የማይናገሩ ግን የልብህን የሚረዱ ወንድሞችን ይልክልሃል። የዳዊት መንግስት የቆመው በእነዚህ እንግዶች ትከሻ ላይ ጭምር ነው። እነዚህ ኃያላን በባህሪ የተለያዩ በዘር የተለያዩ ግን በዓላማ አንድ የሆኑ ናቸው። ነገር ግን ምንም ያህል ታማኝ ቢሆኑ እነርሱም ሰዎች ናቸው። ከሰው በላይ የሆነ ጉልበት ያላቸው ቢመስልም የሰው ስሜት ግን አላቸው። አሁን ወደ ዳዊት መንግስት የውስጥ ደህንነት እንግባ። እስካሁን ያየናቸው ጀግኖች የሚዋጉት በጦር ሜዳ በጠራራ ፀሐይ ነው። ነገር ግን ንጉሱን በቅርብ የሚጠብቅ ማታ ሲተኛ ከበር ላይ የሚቆም የንጉሱ የመጨረሻው መከላከያ ቀለበት የሆነ አንድ ሰው አለ። ስሙ በናያስ ይባላል። የዮዳሄ ልጅ። መጽሐፍ ቅዱስ የካቦጽኤል ሰው ብሎ ይጠራዋል። በናያስ እንደ ኢዮአብ የሰራዊት አዛዥ አይደለም። እርሱ የሚመራው ከራቴዎንና ፌላታውን የተባሉትን ልዩ የክብር ዘበኞች አባላትን ነው። እነዚህ ወታደሮች ተልዕኳቸው ሀገር መውጋት ሳይሆን ንጉሱን በሕይወት ማቆየት ነው። ለዚህ ቦታ ደግሞ ተራ ወታደር አልተመረጠም። ከሰው በላይ የሆነ ብቃት ያለው ፍርሃት የሚባል ነገር ያልፈጠረበት ሰው ያስፈልጋል። በናያስ ለዚህ ቦታ የተመረጠው በምክንያት ነው። የእርሱን ማንነት ለመረዳት አንድ ቀዝቃዛ የክረምት ቀንን ማስታወስ ይበቃል። ቀኑ በረዶ የጣለበት ቀን ነበር። በእስራኤል ምድር በረዶ መጣል የተለመደ አይደለም። ሲጥል ደግሞ ምድሩን ወደ ቀዝቃዛ መቃብርነት ይቀይረዋል። በዚህ ቀዝቃዛ ቀን አንድ የተራበ አንበሳ ወደ መንደሩ ተጠጋ። አንበሳው ለረሃቡ ማስታገሻ የሚሆን ነገር እየፈለገ በአጋጣሚ ወደ አንድ ደረቅ የውሃ ጉድጓድ ውስጥ ወደቀ። ሰዎች ተሰበሰቡ። ጉድጓዱ ጠባብ ነው። አንበሳው በውስጡ ያገሳል። ድምፁ መሬቱን ያንቀጠቅጠዋል። በተለምዶ እንዲህ አይነት ሁኔታ ሲፈጠር ሰዎች ከላይ
ድንጋይ ይወረውራሉ ወይም ረጅም ጦር ሰደው ይወጉታል። ወደ ጉድጓዱ ውስጥ መግባት ማንም አያስብም። ምክንያቱም በጠባብ ጉድጓድ ውስጥ ከአንበሳ ጋር መግጠም ማለት ራስን ማጥፋት ነው። ለማምለጥ አይቻልም። ለመሸሽ ቦታ የለም። ወይ ትገድላለህ ወይ ትበላለህ። በናያስ ግን ወደ ጉድጓዱ ጠርዝ ሄደ፣ ወደ ታችም ተመለከተ። አንበሳውን አየው፣ አገሳበት። በናያስ አላመነታም። ልብሱን ሰበሰበ፣ ሰይፉን መዘዘ። እናም ወደ ጉድጓዱ ዘለለ። በዚያ ጠባብና ጨለማ ጉድጓድ ውስጥ በበረዶ ቅዝቃዜው መካከል ሰውና አውሬ ተያያዙ። በናያስ ከአንበሳው ጋር የተጋፈጠው ፊት ለፊት ነው። የአንበሳውን ፍር አልፈራም። የአውሬው ትንፋሽ እያቃጠለው በናያስ አጥብቆ ታገለ። በመጨረሻም ጸጥታ ሆነ። ከጉድጓድ ውስጥ የወጣው አንበሳው አይደለም፣ በናያስ ነው። በደም ተጨማልቆ ግን በድል አድራጊነት ወጣ። ይህ ድርጊቱ ምን ያሳየናል? በናያስ ጠላት የመጣበት ቦታ ሄዶ የሚያጠፋ ሰው መሆኑን ነው። አደጋው ጉድጓድ ውስጥም ቢሆን በበረዶ ውስጥም ቢሆን ተከታትሎ ይገባል። ለዚህ ነው ዳዊት ነፍሱን ለዚህ ሰው አደራ የሰጠው። ግን የበናያስ ገድል ከአውሬ ጋር ብቻ አይደለም፣ ከሰው ያውም ከግዙፍ ሰው ጋርም ገጥሟል። አንድ ግብፃዊ ሰው ነበረ። ቁመቱ 5 ክንድ ወደ 2.3 ሜትር ገደማ የሚሆን ግዙፍ ሰው። ይህ ግብፃዊ በእጁ የያዘው ጦር በጣም ወፍራም ነበር። ማንም ሊቀርበው አልደፈረም። በናያስ ወደ እርሱ ሲሄድ በእጁ የያዘው ሰይፍ አልነበረም፣ በትር እንጂ። ይህ ንቀት ነው ወይንስ እብደት? አናውቅም። ግብፃዊው ሳቀበት። በዚያ ግዙፍ ጦሩ በናያስን ወደ መሬቱ ሊሰካው ወረወረ። እዚህ ጋር ነው የበናያስ የውጊያ ጥበብ የሚታየው። በናያስ የግብፃዊውን ግዙፍ ጉልበት ተጠቀመበት። ጦሩ ሲመጣ አመለጠ። ወደ ግዙፉ ሰውዬም ተጠጋ። በቅጽበት ያንን ግዙፍ ጦር ከግብፃዊው እጅ ነጠቀ። የጠላትን መሳሪያ በራሱ በጠላቱ ላይ አዞረ። ግዙፉ ግብፃዊ በገዛ ጦሩ ተወጋ፣ በራሱ ጉልበት ወደቀ። ይህ የሚያሳየን በናያስ ጉልበተኛ ብቻ ሳይሆን ጥበበኛ ተዋጊ መሆኑንም ነው። ይህ ሰው የዳዊት ምስጢራዊ መሳሪያ ነበር። ነገር ግን ታሪኩ እዚህ ጋር ይወሳሰባል። በናያስ በዝምታ የሚያገለግል ታማኝ ሲሆን፣ በሌላ በኩል ደግሞ አንድ ትልቅ ተቀናቃኝ ነበረው፣ ኢዮአብ። የሰራዊቱ አዛዥ ነው። በናያስ ደግሞ የንጉሱ የግል ጠባቂዎች አዛዥ። እነዚህ ሁለት ሰዎች እንደ ቀንና ሌሊት የተለያዩ ናቸው። ኢዮአብ ፖለቲከኛ፣ ጨካኝ፣ ለራሱ ክብር የሚሮጥና ዳዊትን ሳይቀር የማይታዘዝ ሰው ነው። በናያስ ጸጥተኛ፣ ትእዛዝ አክባሪ፣ ለዳዊትና ለእግዚአብሔር ፍጹም ታማኝ የሆነ ሰው ነው። በቤተ መንግሥት ውስጥ በሁለቱ መካከል ያለው ውጥረት አልፎ ይሰማል። ኢዮአብ ኃይል አለው፣ ሰራዊቱ ይከተለዋል። በናያስ ሕጋዊነት አለው፣ ንጉሡ ያምነዋል። ዳዊት ባረጀ ጊዜ ይህ የሁለቱ ሰዎች ሽኩቻ ወደ አደባባይ ወጣ። ኢዮአብ አዶንያስን ንጉሥ ለማድረግ ሲያሴር፣ በናያስ ከዳዊት ቃል ውጭ አልወጣም። ይህንን ታሪክ ትንሽ ቆየት ብለን በሰፊው እንመለስበት። ክቡራትና ክቡራን፣ እስቲ እዚህ ጋር አንድ ጥያቄ እናንሳ። ፍቅር ምንድነው? ወታደራዊ ታማኝነት ወሰኑስ ከየት ነው እንበል። ለዚህ ጥያቄ መልስ ለማግኘት ወደ አንድ ሞቃታማ ቀን መሄድ አለብን። ዳዊትና ኃያላኑ በዋሻ ምሽግ ውስጥ አሉ። ከታች በሸለቆ የፍልስጤማውያን ሰራዊት ሰፍሯል። ሙቀቱ ያቃጥላል፣ አየሩ ይወብቃል። ዳዊት እጅግ ደክሞታል። ጉሮሮ በውሃ ጥም ምክንያት ደርቋል። ነገር ግን የዳዊት ጥማት የውሃ ብቻ አልነበረም፣ የናፍቆትም ነበር። በልጅነቱ በግ ሲጠብቅ ይጠጣው የነበረውን የትውልድ ከተማውን የቤተልሔምን ውሃ ናፈቀ። ዳዊት አንዳችም ትእዛዝ አልሰጠም። ለራሱ በሹክሹክታ እንዲህ አለ፣ ምን አለ ከቤተልሔም በር አጠገብ ካለው የጉድጓድ ውሃ አምጥቶ የሚያጠጣኝ ሰው ባገኝ አለ ለራሱ። ይህ ምኞት ነው፣ ትእዛዝ አይደለም። የጠላት ሰራዊት በዳዊትና በቤተልሔም መካከል እንደ ግድግዳ ቆሟል። ያንን ውሃ ለማምጣት በሺህ የሚቆጠሩ ፍልስጤማውያንን ሰንጥቆ ማለፍ ይጠይቃል። ይህ ለእብደት የቀረበ ነው። ግን ሶስት ሰዎች የዳዊትን ምኞት ሰሙ። ያሻብአም፣ አልዓዛርና ሻማ። እርስ በርስ ተያዩ፣ አልተነጋገሩም። ቃላት አላስፈለጋቸውም። ንጉሳቸው ተጠምቷል፣ ይሄ በቂ ነው።
ሦስቱ ኃያላን ከምሽጉ ወረዱ፣ በፍልስጤማውያን ሰፈር ላይ እንደ መብረቅ ወደቁ። ዓላማቸው መግደል አይደለም፣ መንገድ መክፈት እንጂ። የጠላትን ሰራዊት እየገደሉ እያለፉ ወደ ቤተልሔም በር ደረሱ። ጠላት ግራ ገብቶታል። እነዚህ ሰዎች ለምንድን ነው የሚዋጉት? ምን ሊወስዱ መጡ ይባባላል። ሦስቱ ኃያላን ጉድጓዱ ጋር ሲደርሱ ሰይፋቸውን ወደ ጎን አደረጉ፣ የውሃ መቅጃውን አወረዱ፣ በደም በተጨማለቀ እጃቸው ያንን ንጹሕ ውሃ ቀዱ። ተመልሰው በዚያው በጠላት ሰራዊት መካከል ሰንጥቀው ወጡ። ወደ ዳዊት ሲመለሱ ሦስቱም በደም ተለውሰዋል፣ ቆስለዋል። ግን ውሃው በእጃቸው ላይ አለ። ዳዊት ውሃውን ሲያይ ደነገጠ። ጠብታ ውሃ አልጠየቀም ነበር። እነርሱ ግን ሕይወታቸውን አስይዘው አመጡለት። ዳዊት ውሃውን ተቀበለ፣ አፉ ላይ አደረገው፣ ሊጠጣው ፈለገ። ግን እጁ ተንቀጠቀጠ። ይህ ውሃ አይደለም። ዳዊት እንዲህ አለ፣ አቤቱ ይህንን አደርግ ዘንድ ከእኔ ይራቅልኝ። ይህ በነፍሳቸው ደፍረው የሄዱት ሰዎች ደም አይደለምን? አለ ልበ አምላክ። ዳዊት ውሃውን አልጠጣውም፣ መሬት ላይ ያፈሰሰው፣ ለእግዚአብሔር መሥዋዕት አደረገው። ይህ የፍቅር ጫፍ ነው። ወታደሮች ለንጉሳቸው ሲሉ ለመሞት ተዘጋጁ። ንጉሡ ደግሞ የወታደሮቹን መሥዋዕትነት አክብሮ ራሱን ዝቅ አደረገ። በዚያን ቀን በዳዊትና በኃያላኑ መካከል የነበረው ትስስር ከሰው በላይ ሆነ። ነገር ግን ወዳጆቼ ፍቅር ያለ ፈተና አይጸናም፣ ታማኝነትም ያለ ክህደት አይፈተንም። ይህ ውብ ታሪክ በሌላ አሳዛኝ ምዕራፍ ሊፈተን ነው።